ትንቢተ ዘካርያስ ምዕራፍ 3 እርሱም ታላቁን ካህን ኢያሱን በእግዚአብሔር መልአክ ፊት ቆሞ አሳየኝ። ሰይጣንም ይከሰው ዘንድ በስተቀኙ ቆሞ ነበር። እግዚአብሔርም ሰይጣንን ሰይጣን ሆይ እግዚአብሔር ይገስጽህ፣ ኢየሩሳሌምን የመረጠ እግዚአብሔር ይገስጽህ። በእውኑ ይህ ከሳት የተነጠቀ ትንታግ አይደለምን አለው። ኢያሱም እድፋም ልብስ ለብሶ በመልአኩ ፊት ቆሞ ነበር። እርሱም መልሶ በፊቱ የቆሙትን እድፋሙን ልብስ ከእርሱ ላይ አውልቁ አላቸው። እርሱንም እነሆ አበሳህን ከአንተ አርቄአለሁ፣ ጥሩ ልብስም አለብስሃለሁ አለው። ደግሞ ንጹሕ ጥምጥም በራሱ ላይ አድርጉ አለ። እነርሱም በራሱ ላይ ንጹሕ ጥምጥም አደረጉ፣ ልብስንም አለበሱት። የእግዚአብሔር መልአክ ባጠገቡ ቆሞ ነበር። የእግዚአብሔር መልአክ በኢያሱ እንዲህ ሲል አዳኘበት። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ በመንገዴ ብትሄድ ትእዛዜንም ብትጠብቅ በቤቴ ላይ ትፈርዳለህ፣ አደባባዮቼንም ትጠብቃለህ። በዚህ ከቆሙት ከነዚህ ጋር መግባትን እሰጥሃለሁ። ታላቁ ካህን ኢያሱ ሆይ ስማ፣ በፊትህም የሚቀመጡት ባልንጀሮችህ ለምልክት የሚሆኑ ሰዎች ናቸውና ይስሙ። እነሆ እኔ ባሪያዬን ቁጥቋጥ አወጣለሁ። በኢያሱ ፊት ያኖርኩት ድንጋይ እነሆ አለ። በአንዱ ድንጋይ ላይ 7 ዓይኖች አሉ። እነሆ ቅርጹን እቀርጻለሁ ይላል የሰራዊት ጌታ እግዚአብሔር። የዚያችንም ምድር በደል በአንድ ቀን አስወግዳለሁ። በዚያ ቀን ይላል የሰራዊት ጌታ እግዚአብሔር፣ እያንዳንዱ ከወይኑና ከበለሱ በታች ሆኖ ባልንጀራውን ይጠራል።